አፍሪካ ውስጥ ብሎም ኢትዮጵያ ያለው የፖለቲካ ባህል እጅግ አሳዛኝ ነው። ወደ ኋላ መለስ ስንል ካሁኑ የባሰ ነው። የኛ ሀገር የፖለቲካ ታሪክ አሁን ያለንበት ሁናቴም ተመሳሳይ የነፍጥ ውጤት ሆኖ እናገኘዋለን። ለውጥ በሐሳብ፣ ለውጥ በንግግር፣ ለውጥ በምርጫ ብዙም አልተለመደም። እናም ለውጥ የፈለጉ ወይንም ከማዕከላዊ መንግስቱ ጋር ልዩነት የጀመሩ ሁሉ ታጥቀው ጫካ ይገባሉ። እረ ጥራኝ ጫካው፣ እረ ጥራኝ ዱሩ ይላሉ። ለምን ገባችሁ አይባልም። አንድ ታጣቂ ቡድን ጫካ የሚገባው የመግደልና የመሞት ሱስ ስላለበት ነው ተብሎ አይታመንም። በቂ ምክንያት ይኖረዋል። ምክንያቱ ደግሞ ፖለቲካ ይሆናል። በአመዛኙ አለመግባባቱ እንዳለ ሆኖ በአሁኑ ሰዓት በአማራ ክልልና በኦሮሚያ ክልል የትጥቅ ትግሎች እየተካሄዱ ነው። በጋምቤላ በሶማሌ ክልልና በቤንሻንጉልም ቀደም ብለው የጀመሩ የጸጥታ መደፍረስ ችግሮች አሉ። በአማራና በኦሮሚያ ያለው ትግል ግን ሀገሪቱን ከፍተኛ ዋጋ እያስከፈለ ነው። አሁን በተሰማ መረጃ መሰረት ደግሞ ለረጅም ጊዜ ትጥቅ ትግል የተካሄደበትና አሁን በህወሓት ምክንያት ሌላ ዙር ውጥረት ውስጥ የሚገኘው የትግራይ ክልል አዲስ የትጥቅ ትግል ተጀምሮበታል። የትጥቅ ትግሉ ህወሓትን የሚቃወም ስለመሆኑ የተሰማ ሲሆን ለምን ሊፈጠር ቻለ? የትጥቅ ትግል ስንተኛ አማራጭ ነው የሚለውን አያይዘን በዝርዝር ጉዳዩን እንመለከተዋለን። ከሰሞኑ በትግራይ ፖለቲካ አንቂዎች ወይንም አክቲቪስቶች አንድ መነጋገሪያ የሆነ ጉዳይ አንስተው ነበርም። ጉዳዩ ብዙዎችን አነጋግሯል። ይህም በትግራይ በአዲስ የትጥቅ ትግል እንቅስቃሴ መጀመሩን ያመላክተ ነው። ከሰሞኑ በትግራይ የፖለቲካ አንቂዎች ወይንም አክቲቪስቶች አንድ መነጋገሪያ የሆነ ጉዳይ አንስተዋል። ጉዳዩ ብዙዎች እየተነጋገሩበት ነው። ይህ በትግራይ አዲስ የትጥቅ ትግል መጀመሩን ያመላክተ ነው። በጉዳዩ ላይ በርካታ ፖለቲከኞች አስተያየታቸውን የሰጡ ሲሆን መሬት ላይ እንዲህ አይነት ሌላ የትጥቅ ትግል ከመጀመሩ በላይ ህወሓት በዚህ አካሄዱ ከቀጠለ ወደፊት ሐሳቡ የበለጠ ጨምሮ ክልሉን ከባድ የእርስ በርስ ውጊያ ሊያደርገው ይችላል የሚል አስተያየት እየተዘዋወረ ነው። በትግራይ ውስጥ በተለይም ወጣቱ አዲስ አስተሳሰብ ወይንም ለውጥ መሻቱ በህወሓት ዘንድ ስጋት ፈጥሯል። ከሰሞኑም በደብረጽዮን የሚመራው የህወሓት ቡድን አብዛኛውን የክልሉን ወረዳዎች ከጊዜ አስተዳደሩ ከነጠቀ በኋላ ሁሉም ነዋሪ የቀበሌ መታወቂያ ብቻ እንዲጠቀም አዟል። አሁንም ሌላ ጦርነት ሊቀሰቀስ ነው በሚል ብዙዎች ስጋት ገብቷቸዋል። አዲስ የቀበሌ መታወቂያ ያዙ መባሉን ተከትሎ የመቀለ ነዋሪዎች በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ እንቅስቃሴ ነው ሲሉ ጥርጣሬያቸውን አጋርተዋል። ይህ የወጣቱ አዲስ አስተሳሰብና የለውጥ ፍላጎት በስርዓት ካልተያዘ ልክ እንደ አማራ ክልል አዲስ ታጣቂ ኃይል ሊፈጠር ይችላል የሚለው ከሰሞኑ የአዲስ ትጥቅ ትግል እንቅስቃሴን ተከትሎ በብዛት የተሰነዘረ ሐሳብ ነው። የተወሰኑ ወጣቶች የትጥቅ ትግል ለማካሄድ በረሃ ወርደዋል። የትጥቅ ትግል ለማካሄድ በረሃ መግባታቸውን ያሳወቀው ሸዊት ቢተው የተባለ ዕውቅ አክቲቪስት ነው። ሸዊት ቢተው የተባለው ግለሰብ በማህበራዊ ትስስር ገጹ ባሰራጨው መረጃ የትግራይ ወጣቶች ትግሉን እንዲቀላቀሉ በይፋ ጥሪ አቅርቧል። ሸዊት ከዚህ ቀደም ህወሓትን በመቃወም በትግራይ ፖለቲካ ፓርቲዎች ውስጥ ተሳትፎ ያደረገ ግለሰብ ነው። ሸዊት አባቱ የቢተው በላይ የሚባሉ ሲሆን በህወሓት የትጥቅ ትግል ወቅት አብረው የተፋለሙ ናቸው። ነገር ግን ህወሓት ለሁለት በተከፈለ ጊዜ ቢተው አሁን የህወሓት ሰዎችን ከሚቃወሙት ስዬ አብርሃና ገብሩ አስራት ጋር አብረው የተባረሩ ናቸው። የእርሳቸው ልጅ ሸዊት ቢተው በአሁኑ ሰዓት ለትጥቅ ትግል በረሃ ስለመውረዱ ተሰምቷል። ለትግራይ ወጣቶችም የትግል ጥሪ አስተላልፏል። ሸዊት ወደ በረሃ መግባቱን ከማሳወቁ በፊት በትግራይ የሚንቀሳቀሰው የውናት ፓርቲ ከፍተኛ አመራር የነበረ ሲሆን ከፓርቲው መልቀቂያ አስገብቶ ወደ በረሃ ወርዷል። ግለሰቡ ህወሓትን የሚቃወምና የትግራይ ፖለቲካ ከህወሓት አስተሳሰብ መላቀቅ አለበት የሚል አቋም የሚያራምድ ነው። ሆኖም ግን አባል የነበረበት ውናት ወይንም ውድብ ነጻነት ትግራይ ዓላማው ነጻ ትግራይን ለመመስረት ያለመ ነው። በትግራይ ውስጥ ከጦርነቱ በኋላ በርካታ የፖለቲካ ልዩነቶች ተፈጥረዋል። በተለይም በጊዜ አስተዳደሩና በደብረጽዮን የሚመራው ህወሓት ጌታቸው ረዳን ከመቀለ ወደ አዲስ አበባ እንዲሸሽ እስከ ማድረግ ደርሷል። እንደ አይነት ልዩነቶች ውለው አድረው በሰላም ካልተፈቱ ወደ ግጭት ያመራሉ። አሁን ዋናው መነጋገሪያ ሊሆን የሚገባው ጫካ ገባን ያሉት ግለሰቦች ጉዳይ ብቻ አይደለም። ይልቁንስ ሐሳቡ ነው። ጠብመንጃ ሐሳብ ነው የሚተኩሰው። ውድመት የሚያደርሰውና የሚጎዳው መጀመሪያ ሐሳብን ነው። ሐሳቡ ወደ ምድር ሲወርድ ውድመቱ ይፈጠራል። አሁን ትግራይ ውስጥ ታጥቆ ጫካ እንዲገባ የሚያደርግ አፈናና ጭቆና አለ ወይ የሚለው የመጀመሪያው ጥያቄ ነው። አፈናና ጭቆና ካለ ሰላማዊ ፖለቲካ እንቅስቃሴ መልስ ካላገኘ ዛሬ ጫካ ገባን ያሉት ቢመለሱ እንኳን ሌሎች ይቀጥላሉ። ሰላማዊ ፖለቲካ ተሳትፎን የሚፈቅድ አውድ ከሌለ ሰዎች በሰላማዊ መንገድ የፖለቲካ ትግል ለማካሄድ የማይመች ነገር ሲገጥማቸው ወደ ጠብመንጃ ትግል ያመራሉ ማለት ነው። በትግራይ ውስጥ ወጣቱ ጭቆና አለ ብሎ አምኗል አላመነም የሚለው ወሳኙ ጉዳይ ነው። የውይይት አጀንዳ የነበረውም ይህ ነው። የህወሓት ሰዎች ትጥቅ ትግል ሲጀምሩ ቁጥራቸው 5 ገደማ ነበርም። ከዚያ ተነስተው ላለፉት 50 ዓመታት በኢትዮጵያ ፖለቲካ ውስጥ ጥሩም መጥፎም ጠባሳ ጥለው አልፈዋል። ይህ ትግል ሄዶ የብሔር ፌዴራሊዝምን ተክሏል። ዛሬ ድረስ ህልውናውን ለማስቀጠል እየታገለ ነው።
አሁን በትግራይ የትጥቅ ትግል እናደርጋለን ያሉት ግለሰቦች ለምን ገቡ ሳይሆን ይህን ለማድረግ በቂ ምክንያት አላቸው ወይ የሚለው ነው አሳሳቢው ጉዳይ። ህወሓት ባለፈው ነሐሴ ወር ባካሄደው ምርጫ በአቶ ጌታቸው ረዳ ምትክ የፓርቲው ምክትል ሊቀመንበር አድርጌ ሾሜያቸዋለሁ ያላቸው አቶ አማኑኤል ከሪዮት ጋር በነበራቸው ቆይታ እንደጠቆሙት በወጣቱ ዘንድ ተቃውሞ እየደረሰ ነው። ይህ ተቃውሞ ያሰማል የተባለው ኃይል ከጊዜ አስተዳደሩ ጎን እንደሚቆም ይታመናል። በኃይልና በጠመንጃ መግዛት ሊያበቃ ይገባል የሚል እምነት ያለው ነው። ሰዎች ትጥቅ ትግል ውስጥ የሚገቡት የመጨረሻ መንቀሳቀሻ ሲያጡና ኃይለኛ የሆነ ጭቆና ሲፈጠር ነው። ጭቆናው በሰላማዊ መንገድ አይስተካከልም ብለው ሲያስቡ ወይንም ተስፋ ሲቆርጡ ገድሎ ወደ መሞት የመጨረሻው አማራጭ ይገባሉ። ጭቆና ሲበዛ ሰዎች ብዙ መንገድን ተጠቅመው መታገል ይሻሉ። የጭቆናውን ቀንበር ለመስበር ጨቋኙን ከመግደል አንስቶ ራስን እስከ ማቃጠል ድረስ የሚደርሱ በርካታ የትግል መንገዶችን ይከተላሉ። ከአገዛዝ ሰንሰለት ራስን ነፃ ለማድረግ ብዙዎች ተጨንቀው ማሰብ አይፈልጉም። በቃ ገዢውን ወዲያ አሽቀንጥሮ ጥሎ ነፃ መሆን በተፈጥሮ ነፃ ሆኖ የተፈጠረ ሰው በሂደት እጅግ በተወሳሰበ የህይወት መስተጋብር ውስጥ ቢኖርም የጭቆናው ለከት ሲያልፍ ግን ቀስቃሽ ሳያሻው እንደ ቡድንም ይሁን በግል በነሲብ ወደ ነፃነት ትግል መግባቱ አይቀርም። ነፃነት ከብዙ ምክንያታዊነት በላይ የስሜት ኃይሉ ከፍተኛ ገፊ በመሆኑ ለነፃነት የሚደረገው እንቅስቃሴ በራሱ ድንገታዊነት ይበዛዋል። መቼና እንዴት የሚባለው ነገር ለምን የሚለውም ብዙ ቦታ አያገኝም። አሁን ትግራይ ውስጥ ዋና ጥያቄ መሆን ያለበት ለዚህ የሚያበቃ ምን ነገር ተፈጠረ የሚለው ነው። ዛሬ ትጥቅ ትግል ጀምረናል ያሉ ግለሰቦች ከብዙ ወራት በኋላ ቁጥራቸው ሊበዛ ይችላል። ብዙ ማሳካት የሚፈልጉት ዓላማ ያላቸው ኃይላት በዚህ ቡድን ዙሪያ መጠጋታቸው አይቀርም። ለትግራይ ፖለቲከኞች ይህ ጥሩ የማንቂያ ደውል ሊሆን ይችላል። በተለይ ደግሞ አሁን የትግራይን ፖለቲካ በዋነኝነት ለመቆጣጠር እየጣራ ያለው ህወሓት ጥሩ መልእክት እየደረሰው ነው። ዛሬ አማራ ክልል በእንዲህ አይነት አውዳሚ ጦርነት ውስጥ ከመግባቱ አስቀድሞ እንዲህ አይነት እንቅስቃሴዎችና ምልክቶች ነበሩ። በክልሉ በተደጋጋሚ ፖለቲካዊ ጥያቄ ያላቸው አካላት የአደባባይ ሰልፍ ጭምር በማድረግ ለመንግስት አቤት ሲሉ ቆይተዋል። ታዲያ በጊዜ ሂደት የጥያቄያችን ምላሽ አላገኘም ያሉ አካላት ወደ ጫካ ገብተዋል። መንግስት የህግ ማስከበር እርምጃ ወስጄ ሁሉንም ነገር ጸጥ አድርጋለሁ ቢልም ጦርነቱ ግን ላለፉት 18 ወራት ገደማ ቀጥሏል። ከባድ ሰብአዊና ቁሳዊ ውድመትም እያደረሰ ይገኛል። በበርካታ የክልሉ አካባቢዎች ትምህርት ከቆመ 2 ዓመት አልፏል። በውጊያው እየደረሰ ያለው ስብራት ተዘርዝሮ የሚያልቅ አይደለም። የጦርነት ቀላል የውጊያ መልካም የለውም። በተለይ ደግሞ በሀገር ውስጥ እርስ በርስ ሲሆን ሞተም ገደለም ኪሳራ ነው። የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቅጣጣ ከቤትሽ አልወጣ እንደሚባለው ማለት ነው። ይህ ጉዳይ በትግራይ ሊከሰት አይገባም። ይህ አይነቱ ነገር በትግራይ ዳግም ሊከሰት አይገባውም። በትግራይ ብቻ ሳይሆን በሌላውም የኢትዮጵያ አካባቢ እንዲህ አይነት ነገር እንዲደገም አያሻም። አቶ ጌታቸው ረዳ ከሰሞኑ ከሪዮት ሚዲያ ጋር በነበራቸው ቆይታ በትግራይ ሰራዊት ውስጥ ያሉ ወጣቶች ጭምር ትጥቃቸውን አውርደው ጦርነት አብቅቶ በሰላም ኑሯቸውን መኖር ይፈልጋሉ። ህወሓት ምናልባት ወደ ትግራይ ቢመለስ ከዚህ በኋላ እንደ ከዚህ ቀደሙ የትግራይን ክልል አንድና ብቸኛ ሆኖ ማስተዳደር ይችላል ወይ ለሚለው ከወዲሁ መልሶች እየታዩ ነው። አቶ ጌታቸው ረዳ ከሪዮት ሚዲያ ጋር በነበራቸው ቆይታ በትግራይ ሰራዊት ውስጥ ያሉ ወጣቶች ጭምር ትጥቃቸውን አውርደው ጦርነት አብቅቶ በሰላም ኑሯቸውን መግፋት ይፈልጋሉ ብለዋል። ህወሓት ምናልባት ወደ ትግራይ ቢመለስ ከዚህ በኋላ እንደ ከዚህ ቀደሙ የትግራይን ክልል አንድና ብቸኛ ሆኖ ማስተዳደር ይችላል ወይ ለሚለው ከወዲሁ ምላሽ እየተሰጠ ነው። ምናልባት ህወሓት በትግራይ አሁንም ሙሉ ቁጥጥር ቢያደርግ ቀጣይ አሁን ብቅ እያሉ ያሉት ጉዳዮች ደርጅተው ክልል ውስጥ ሌላ ዙር አዲስ ታጣቂ ሊፈጠር የሚችልበት እድል አለ። ከግራም ከቀኝም ህወሓት በቃው የሚሉ ድምጾች ይሰማሉ። በራሱ በድርጅቱ ውስጥ የነበሩት እነ ጌታቸው ረዳ አይነት ፖለቲከኞች ጭምር ህወሓት ሊለወጥ ይገባዋል የሚል አቋም እያንጸባረቁ ነው። በትግራይ የሚንቀሳቀሱ የፖለቲካ ተቋማትም በተመሳሳይ ለውጥ ያስፈልጋል ባይ ናቸው። ህወሓት ጠንካራ ድርጅት የነበረ ቢሆንም አሁን ግን ተቃውሞ እየበረታበት ነው። በተለይ አዲስ ትውልድ ወይንም የጦርነት ውጤት ቅር ያሰኛቸው ህወሓት እንዲበቃው ሲናገሩ ይደመጣሉ። በአንድ ወቅት ህወሓት ጠንካራ መሰረት የነበረው የ50 ዓመታት ባለዕድሜ ፓርቲ ነው። ህወሓት ካስፈለገ ትግራይን ሀገር እስከ ማድረግ የሚያልም ለማንም የማይመለስ በኢትዮጵያ ይነክ የሚባሉትን ባህልና ሃይማኖትን ሳይቀር የተዳፈረ በተግባርም ያሳየ ጠንካራ ጥምረት የፈጠረ ፓርቲ ነው ይላሉ አስተያየት ሰጪዎች። የህወሓት ጥንካሬ፣ አንድነቱ፣ ጭካኔው፣ የዲፕሎማሲ ብቃቱና ሴራው እንደነበረም ያነሳሳሉ። ጠላቶች የሚላቸውን እርስ በርስ እግር ከወርች አሳስሮ እንደ አህያ ሲያራግጣቸው ኖሯል። እንደ ፈረስ ጭኗቸዋል። እርስ በርስ አፋልሞ ዳር ቆሞ ያያቸዋል፣ ይዳኛቸዋል፣ ይፈርድላቸዋል። ማን እንዳሸነፈ መዝግቦ ቂም ጽፎ በሉ ለቀጣይ ትውልድ ደግሞ ይህን ነገሩ ይላቸዋል ይላሉ አስተያየት ሰጪዎች። ለብሔሮች ጥያቄ ፈጥሮ ጠላታችሁ ገሌ ነው ብሎ ሰብኮ አሳምኖ ጭምር ተመሳሳይ ትርክት ሲያራምድ እንደቆየም በቁጭት የሚያነሷሉ። የሆነ ሆኖ ህወሓት መራሹ የኢህአዴግ ስርዓት ለ27 ዓመታት ኢትዮጵያን ሲያስተዳድር ቆይቷል። ህወሓት በዚህ ሂደት የራሱን ኤምፓየር ገንብቶ ቆይቷል። ጠላት ያለውንም አሳዶበታል። የሚፈልገውን እውነት አኮስሶ የሚፈልገውን ውሸት አግንኗል የሚሉ አሉ። ህወሓት በኢትዮጵያ ታሪክ ውስጥ ከተፈጠሩ ሀያል የፖለቲካ ቡድኖች መካከል አንደኛው ነው። ሆኖም ይህ ሀያልነት ለረጅም ጊዜ ሊዘልቅ አልቻለም። 27ኛው ዓመት ላይ ከማዕከላዊ ፖለቲካ በመገፋት ወደ ክልል ፖለቲካ እንዲወርድ ሆኗል። አሁን ደግሞ ትግራይ ውስጥም ተቃውሞ እየበረታበት ይገኛል።
በመሃል 2 ዓመታትን የዘለቀ ከባድ ጦርነት በሰሜን እንዲቀሰቀስ ምክንያት ሆኗል። ከጦርነቱ በኋላ ደግሞ ህወሓት ከባድ አደጋ መጥቶበታል። በክልሉ ከመቼውም ጊዜ በላይ ከግራም ከቀኝም ተቃውሞ እየተነሳበት ይገኛል። አበቃን። መልካም ጊዜ ተመኘን።